አሁን የገባ በአሜሪካ ትልቁ የፕሮቴስታንት ቤተ ክርስቲያን ሴት ፓስተሮችን አገደ። ለምን? ምን ተፈጥሮ ነው? በአጭሩ ላቀርብላችሁ። በአሜሪካ ብቻ በሚሊዮኖች የሚቆጠሩ ተከታዮች ያሉት ትልቁም የፕሮቴስታንት ቤተ እምነት የደቡብ ባፕቲስት ጉባኤ ሴቶች በፓስተርነት እንዳያገለግሉም የሚከለክል ጠንካራ ሕግ በአብላጫ ድምፅ ዛሬ አጽድቋል። በኦርላንዶ በተካሄደው ዓመታዊ ጉባኤ ላይ 6000 የሚጠጉ መሪዎች ሴቶች እንዳያገለግሉ ሲመርጡም የተቃወሙት 2000 ብቻ ነበሩ። ይህም ከ3 እጅ አንዱ ማለትም 3 ለ1 ብልጫ በማግኘት ሕጉ በቀላሉ እንዲያልፍ አድርጎታል። ለመሆኑ አዲሱ ሕግ ምንድን ነው የሚለው? ማንኛውም የዚህ ቤተ እምነት አባል የሆነ ቤተ ክርስቲያን አንዲትን ሴት በዋና ፓስተርነት፣ በሽማግሌነት ወይም ለጉባኤ ቆማ እንድትሰብክ መፍቀድ የለበትም። ይህንን ጥሶ የተገኘ ቤተ ክርስቲያንም ከማኅበሩ እንዲሰረዝ ይደረጋል ማለት ነው። ውሳኔውን ያሳወቁት መሪዎች ይህ መጽሐፍ ቅዱሳዊና ወግ አጥባቂ አቋማችን የምናሳይበት ነው ሲሉም፣ በሌላ በኩል የሴት አገልጋዮች ማኅበራት ግን በውሳኔው ልባችን ተሰብሯል፣ ሴቶች የእግዚአብሔርን ጥሪ እንዳይከተሉ መብታቸውን የሚነጥቅ ነው በማለት በከፍተኛ ሁኔታ አውግዘውታል። ይህ ማሻሻያ የቤተ ክርስቲያኑ ቋሚ ሕገ መንግሥት ሆኖ እንዲጸድቅ በሚቀጥለው ዓመት በሚካሄደው ጉባኤ ላይ በድጋሚ የ2/3 ድምፅ ማግኘት ይኖርበታል። በኦርቶዶክስ እምነት ሴቶች ጳጳስ፣ ቄስ ወይም ዲያቆን ማለትም በመቅደስ ውስጥ የሚያገለግል መሆን እንደማይችሉ ይታወቃል። በመቅደስ ገብቶ ቅዳሴ መቀደስ፣ ሚስጥራትን መፈጸም ማለትም እንደ ጥምቀትና ቁርባን ያሉትን እንዲሁም በቅዳሴ ሰዓት በመቅደስ ቆሞ መስበክ ለተቀቡ ካህናት ማለትም ለወንዶች ብቻ የተሰጠ የክህነት አገልግሎት እንደሆነ ይታወቃል።